ሰላም ጤና ይስጥልኝ ውድ ያኩሉ ቻናል ቤተሰቦቼ እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ዛሬም እንደተለመደው ለእናንተ ይጠቅማል ብዬ ያሰብኩት ከዚህ በፊትም ነግሬያችሁ ነበረ። ከዚህ በኋላ የተወሰኑ ኦንላይን ልንሰራቸው የምንችል ስራዎች የተወሰነ በዶላርም በተለያዩ የውጭ ከረንሲዎች የምናገኝበትን ስራዎች አሳያችኋለሁ ብዬ ነበረ። እዚህ ጋር ሳሳያችሁ ሪል የሚሰራ ነገር ነው ማሳየት የምፈልገው። ይሄ እንደዚህ አይነት ዌብሳይት አለ። እንዲገብታችሁ እዚህ ላይ እንዲያርጋችሁ ሳይሆን የሆነ ፕሩፍም እያሳዩዋችሁ እንዴት እንደሚሰራ እኔ ሰርቼው ስቀበል ያለውን ነገር ፕሮሰስ በጠቅላላ ነው ማሳያችሁ እንጂ ይሄ የሚባለው ዌብሳይት አለ፣ ይሄ የሚባለው ዌብሳይት አለ፣ ይሄ የሚባለው ዌብሳይት በጣም ብዙ አሉ መኒ ሜክ የሚደረግባቸው። ግን እንዴት እንደሚሰራ ካላሳዩ ምንድነው ጥቅሙ? እና እኔ ሪል እየሞከርኩ እንደሚሰራ እርግጠኛ ስሆን ለእናንተ አሳያችኋለሁ ማለት ነው። እና ይሄን ቪዲዮም ስናይ ባለፈውም የነገርኳችሁ ለዊዝድሮ የምናደርግበት ፔመንት መቀበያ መንገድ ማዘጋጀት አለብን። ስለሱም ብዬ ፔፓል አካውንት እንዴት ክሬት እንደሚደረግ ቪዲዮ ሰርተን ነበረ። እሱን ቪዲዮ ፔፓል አካውንት የሌላችሁ እዚህ ጋር ካላችሁ ይሄን ቪዲዮ ፖዝ አድርጋችሁ ያን ማየት አለባችሁ። ወይም ደግሞ ይሄን ቪዲዮ ጨርሱትና ፔፓል አካውንት አውጥታችሁ ወደ ስራው መሄድ ትችላላችሁ። በጣም ሲምፕል ነው። ፔፓል አካውንት ብዙዎቹ ፔፓል አካውንት ስለሚጠይቁ ነው ለዊዝድሮ ለማድረግ ማለት ነው። ሌላኛው ደግሞ ፓዮኒር አካውንት ቢኖራችሁ አሪፍ ነው። አንዳንድ ስራዎች ደግሞ ፓዮኒርንም ስለሚያካትቱ ፓዮኒር ቀላል ነው። ወደኛ ሀገርም ካርድ ሊላክላችሁ ይችላል። ምንድነው ቪዛ ካርዱ ማለት ነው። እናንተ ፐርቼዝ ለማድረግ እንዲጠቅማችሁ ማለት ነው። ስለሱም ቪዲዮ እንሰራላችሁ የምትፈልጉ ካላችሁ ፓዮኒር አካውንት እንዴት እንደሚከፈት ምናምን ኮሜንት ላይ መጻፍ ነው። እና ዛሬም አንድ ዌብሳይት አሳያችኋለሁ። በጣም ምርጥ ዌብሳይት ነው። በቀን የተወሰነ ዶላር ማግኘት የምትችሉበት ዌብሳይት ነው። እናም እንደተለመደው አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ላይክ አድርገን እንጀምረዋለን። ላይክ ግድ ነው፣ ያለ ላይክ አይቻልም። አሁን ኮምፒውተሬ ላይ ገብቼ ሙሉ ዲቴል አሳያችሁ። እሺ፣ ይሄንም ስራ ለመስራት በመጀመሪያ አንድ ዌብሳይት አስተዋውቃችኋለሁ። ከዛ በፊት ግን ሊኖራችሁ የሚገባው ማዘጋጀት ያለባችሁ ብዬ የማስበው አንድ ኖርማል ኢሜል ብታዘጋጁ ለእንደዚህ ስራዎች ብቻ የሚሆን፣ ምክንያቱም ከዩቲዩብ ከምናምን ጋር የማይገናኝባችሁ አንድ ዝም ብሎ ፌክ ሊሆን ይችላል ዝም ብሎ ኢሜል ማዘጋጀት። ሌላኛው ደግሞ ዩቲዩብ ቻናል ቢሆን ይመረጣል። እዚህ ጋር ዛሬ ማሳያችሁ ቪዲዮዎች እያያችሁ መኒ ሜክ የምታረጉበት ስለሆነ የምታያቸውን ቪዲዮዎች የዩቲዩብ ቪዲዮዎች ናቸው። የዩቲዩብ ቪዲዮዎቹም እነሱን ስላያችሁ ፔመንት ይሰጣችኋል ማለት ነው። እና አንዳንዶቹ ሰብስክራይብ እንድታረጉ፣ ላይክ እንድታረጉ፣ ሼር እንድታረጉ ምናምን ያስገድዷችኋል። እንደሱ ካላረጋችሁ ፔመንት አይኖርም ማለት ነው። እና ለዛም እንዲሆን አንድ ኢሜል ቢኖራችሁና በዛ ኢሜል ደግሞ ዝም ብሎ ዩቲዩብ ቻናል ክሬት ብታረጉበት፣ በዛ ኢሜል ደግሞ ዝም ብላችሁ ፌስቡክም ክሬት ብታረጉ በቃ ለሁሌ ይጠቅማችኋል። እነዚህ ስራዎች አያልቁም። ሁሌ አለ፣ ዴይሊ ብትገቡ ሁሌ ስራ አለ ማለት ነው። እና በመጀመሪያ ዌብሳይቱን ላስተዋውቃችሁ። ራፒድ ወርከርስ ይባላል። ቀላል ነው በጣም ሳይን አፕም ለማድረግ ዌብሳይቱ ነው። ራፒድ ወርከርስ ስትሉ የመጀመሪያ ይመጣው የሚጠይቃችሁ ነገር እዚህ ጋር የመጀመሪያ ስማችሁን ነው። ኔም ይለናል። ለምሳሌ አብሬሎ ልንለው እንችላለን። እኔ ኦሬዲ አለኝ ለእናንተ ላሳያችሁ በሚል ማለት ነው። ኢሜላችሁን የሆነ ኢሜል ታስገቡለታላችሁ። ፓስወርድ ይጠይቃችኋል። ፓስወርድ ታስገቡለታላችሁ። ከዛ ደግሞ ምንድነው የሚጠይቃችሁ? አገራችሁን ነው። አገራችሁን ኢትዮጵያ። እዚህ ጋር ቪፒኤን ምናምን መጠቀም አትችሉም። ያላችሁበትን ሀገር ኤግዛክት መንገር አለባችሁ። ሁሌም ቪዲዮ ስታዩ አገራችሁን መቀየር የለባችሁም ቪፒኤን ምናምን ተጠቅማችሁ ማለት ነው። ምክንያቱም ያውቃሉ ከየት ሀገር እዚህ ጋር የተመዘገባችሁበት ከየት ሀገር እንደሆነ ሁሌ ከዛ ሀገር መሆኑን ያውቃሉ። ፕሮክሲ ቼንጅ ተደርጎ ምናምን መሆኑን ደግሞ በጣም ስለሚያውቁ ምንም ሀገራችሁን አትቀይሩ። ኢትዮጵያ ውስጥም ስለሆናችሁ ስራዎች አሉ። ቪፒኤን ተጠቅሜ እንትን ሀገር ነኝ ብዬ ስራዎች እንዳገኝ ብላችሁ እንዳታስቡ። በጣም ቀላል ነው። ኢትዮጵያን ፈልጋችሁ ማግኘት ነው። ኢትዮጵያ አለች። ከዛ ሁሉ ነገር ካስገባችሁ በኋላ አምናት ሮቦት ምናምን ብላችሁ
ትሞላላችሁ። እዚህ ጋር አግሪ ተርም አድርጋችሁ ኮንቲኒው ትሉትና ክሬት ያደርግላችኋል ማለት ነው። በጣም ቀላል ነው። ከዛ ኢሜል ይደርሳችኋል። ኢሜል ላይ ቫሪፋይ ማድረግ ነው። ቀላል ነው። እኔ አካውንት ስላለኝ አካውንቱ ላይ ደግሞ ገብቼ ላሳያችሁ። ያው እዚህ ጋር እንደምታዩት ይሄ የኔ አካውንት ነው። ሳይን ኢን አረጋለሁ ማለት ነው። ያ ዝም ብሎ ፌክ ኢሜል አድሬስ ነው ማለት ለዚህ ስራ ብዬ ዝም ብዬ ክሬት ያደረኩት ነው። እንደምታዩት 30 ሳንቲም ዶላር ሰርቻለሁ። ግን የሰራኋቸው ስራዎች አሉ እዚህ ጋር ገና እየታዩ ሪቪው እየተደረገው ያሉ። ያው እንደምታዩት እንደዚህ ቼክ አድርገውት ራይት ይደረግላችኋል። እንዳያችሁት እንደምታዩት ዩቲዩብ ቪዲዮ ዋች አድርጌያለሁ። አንዳንድ ደግሞ አፖችን ዳውንሎድ አድርጋችሁ እዛ ጋር ሬት እንድታረጉ ምናምን ነው። ስራዎቹን የሰራኋቸውን አሳያችኋለሁ። በጣም ቀላል ነው። ከዛ ሪቪው አድርገው ወዲያውኑ ብራችሁ ይገባላችኋል ማለት ነው። ለምሳሌ ማይ አካውንት ውስጥ ያው እንደምታዩት ስሜን ሁሉ ነገር ይጠይቃችኋል። እዚህ ጋር ማስገባታችሁ እንዳትረሱ። ማይ አካውንት ብላችሁ ዊዝድሮዋል ደግሞ ይሄው ዊዝድሮዋል ላይ የሚጠይቃችሁ ፔፓል ነው የምንቀበለው እያለ ነው። ፔፓል ከፔፓል ውጪ ምንም አንጠቀምም ብለው እዚህ ጋር የምታያቸው የስራ አይነቶች ናቸው። ጆብ ኔም ይላል እንዳለ ወደታች ተወርዳላችሁ። ጆብ ኔም ነው። ቅድም እንደነገርኳችሁ በተለያየ ሀገር ላይ መስራት ይቻላል ብያችኋለሁ። እና እኛ አሁን ኢትዮጵያ ውስጥ ያለን ከሆነን እዚህ ጋር ምንድነው ታርጌት ወርክ ምናምን የሚለው የሀገሮቹን ነው። ለስፔሲፊክ ለሆኑ ሀገሮች ራሱ ለየብቻ ስራ አለ። ለአሜሪካ፣ ለኢጂፕት፣ ለፍሬንች ምናምን ይላል። እኛ ኢንተርናሽናል የሚለው ነው ለኛ የሚያዋጣን። ኢንተርናሽናል ብለን መለየት እንችላለን። አሜሪካ ውስጥ ያላችሁ ካላችሁ ደግሞ ዩኤስኤ ብላችሁ መስራት ትችላላችሁ። ሌላኛው ደግሞ እዚህ ጋር የፔመንት አይነቱ ነው። ፔመንቱ ከ0.03 ዶላር ጀምሮ አለ። ማክሲመም 3.51 ዶላር ነው በአንድ ስራ የሚከፈለው። ምን ያህል ታይም ሊወስድባችሁ እንደሚችል ደግሞ በጎን ያሳያችኋል። 3 ምናምን። ይሄ ደግሞ የሚፈለገው ስራ 20 ጊዜ እንዲሰራ ነው። እስካሁን የተሰራው 8 ነው፣ ይቀራል ማለት ነው። ስራው አቬለብል ነው ማለት ነው። በዚህ ማወቅ ትችላላችሁ። አንዳንዶቹ በጣም ብዙ ስራዎች ያሏቸው አሉ። አንድ ድርጅት ሆኖ ወይ አንድ ሰው የሆነና ያዘዘው ስራ ብዙ ሊሆን ይችላል። ብቻ ብዙ ጊዜ ከፈለጋችሁ ሞስት ፔይድ ብላችሁ ከላይ ማየት ትችላላችሁ። ሞስት ፔይድ ስትሉት በጣም አሁን ትልቁ 3.15 ዶላር የሚከፍለው ስራ ነው። እሱም ለኢንዲያ ላይ ብቻ ነው ያለው። እንደምታዩት ነው ከላይ ያሉት ኢንዲያ ጋር ነው። እና እኔ እዚህ ጋር ሪኮማንድ ማድረጋችሁ እንድትሰሩትም ማስበው ዋቺንግ ሙቪ ወይ ዋቺንግ ዩቲዩብ ቪዲዮስ ነው። እሱንም ለማድረግ እዚህ ጋር ዩቲዩብ ብላችሁ ሰርች ማድረግ ትችላላችሁ። ስታረጉም ነው እዚህ ጋር እና ሁሌ ደግሞ ታችኛዋን ኢንተርናሽናል ብታረጉት አሪፍ ነው። ኢትዮጵያ ውስጥ ላላችሁት ሌሎቻችሁ ኦን ሁሉንም ማድረጋችሁ ያላችሁበትን ሀገር ብቻ መስራት ትችላላችሁ። ሀገራችሁን ብትመርጡ ኢንተርናሽናል የሚለው መምጣቱ አይቀርም። ያው እዚህ ጋር እንደምታዩት ጥያቄዎቻቸው የሚፈልጉት ጌት ዩቲዩብ ቪው፣ ላይክ፣ ሰብስክራይብ ነው የሚፈልጉት። ከዛ እንደዛ ስላረጋችሁ ብቻ 35 ዶላር ይከፍሏቸዋል። ኢቴክስ 30 ሚኒት ይላል። 30 ደቂቃ ሊፈጅ ይችላል ነው ስራው። ይሄም ደግሞ ሰብስክራይብ ቻናል ማድረግ ነው። 0.1 ዶላር አካባቢ ይከፍላል ነው። ሌሎቹ በጣም ብዙዎቹ እዚህ ላይ የሚገኙት ክሬቲንግ ጂሜል አካውንት ይልና አንድ ጂሜል አካውንት ከፍታችሁ ከዛ ደግሞ 2 ዩቲዩብ ቻናል ከፍታችሁ እንድትሰጧቸው ነው የሚፈልጉት። ብቻ ኢንስትራክሽኖቻቸውን በኋላ አሳያችኋለሁ። እዚህ ጋር እንደምታዩት ዩቲዩብ ቪዲዮ ዩቲዩብ ላይ ነው። ላይክ ታረጋላችሁ፣ ቪው አረጋችሁ ሼር ማድረግ ነው። አንዳንዶቹ ቪዲዮ ማየቱ በጣም ብዙ ያን ያህል የሚከፍል አይደለም፣ ግን ምንም ያህል ታይም አይወስድባችሁም። በዛ ላይ ደግሞ በወር ውስጥ ምናምን ኢንተርኔታችሁን ይችልላችኋል። እርግጠኛ ሆኜ የምነግራችሁ ማለት ነው። ትንሽ ነው፣ ግን እናንተም የሚፈጅባችሁ ታይም በጣም ትንሽ ነው። በጣም ቀላል የሆነ ሲስተም ነው። እስቲ ለምሳሌ አሁን አንድ ቪዲዮ ሳይል አሳያችሁ። እዚህ ጋር ለምሳሌ
ዩቲዩብ ይላል ላይክ እና ሰብስክራይብ ነው የሚለው እሱንም ስንከፍተው እዚህ ጋር እንደምታዩት ኢንስትራክሽን ይሰጠናል። ይሄን ነው በጥሞና ማንበብ መረዳት ያለባችሁ። ምን ይላል? please watch the whole video to get paid otherwise you will be rejected we check that first ይላል። የመጀመሪያው ኢንስትራክሽን ምንድነው የሚለው? ኦፕን ይልና ይሄ URL ይሰጠናል፣ ሊንክ ነው። እሱን ስትከፍቱት ኢንስትራክሽኑ እዛ ላይ ያለላችሁ find and watch the full video ይላል። ከፈለጋችሁ ባክግራውንድ ላይ አርጋችሁ ማየት ትችላላችሁ። ሁሉንም ሙሉን ቪዲዮ ማየታችሁን እርግጠኛ መሆን አለባችሁ። ያለበለዚያ ስኪፕ ምናምን ብታረጉ ቼክ እናደርጋለን እና ሆነስትሊ ብትሰሩት አሪፍ ነው ማለት እስከ ከፈልናችሁ ድረስ በትክክል ብትሰሩት ነው የሚለው። ከዛ መጨረሻ ላይ ምን ይላል? require proof ደግሞ ምንድነው እንደሰራችሁት ማረጋገጫ ምንድነው? link the screenshot of the video on the page ይለናል። መጀመሪያ ምንድነው የምናደርገው? ከላይ ያለችው ሊንክ እንከፍታታለን። የዩቲዩብ ላይ እንዴት እንደምታገኙት ነው የሚነግራችሁ። ከዛ ተምኔሉ ይሄ ከስር የምታዩት ነው። ያኛውን ሰርች ማድረጋችሁ እንዳትረሱ። ከዛ ልክ ሰርች ስታደርጉ ልክ ይሄን ቪዲዮ ስጨርስ የሚለኝ ምንድነው? ስክሪንሻት አድርጋችሁ በዩአርኤል አድርጋችሁ ስጡኝ ነው የሚለው። ስጨርስ እኔ ስክሪንሻት አደርጋለሁ። እኔ እዚህ ጋር ለክሮም ኤክስቴንሽን ምንድነው ኒምበዝ የሚባል ስክሪንሻት ማድረጊያ አለ። የተለያዩ ስክሪንሻት ማድረጊያ ኤክስቴንሽኖች አሉ። እነሱ እንዳሉ ማድረግ ትችላላችሁ። ቀላል ነው፣ በነፃ ነው። ከዛ እስከመጨረሻው ማየቴን የሚያረጋግጥ ነገር ስክሪንሻት አድርጌ ካፕቸር አደርጋለሁ ማለት ነው። ከዛም እዚህ ጋር ስትመጡ ኮንፊርም የምታደርጉበት ቦታ እዚች ጋር ነው። የሰራችሁትን ነገር መታችሁ እዚህ ላይ ነው ፔስት የምታደርጉት። እዛ ጋር ሪኳየር የሚያደርጋችሁ ለምሳሌ ሊንክ አስቀምጡ ካለ ሊንክ ታስቀምጣላችሁ። የፎቶ ሊንክ ካለ የፎቶ ሊንክ፣ ዩዘር ኔም የሰራችሁት ዩዘር ኔም ካለ ዩዘር ኔም ትሰጡታላችሁ ማለት ነው። እና እዚች ጋር አሁን ፎቶ ኮፒ ያደርጋችሁ ፔስት ማድረግ ስለማትችሉ ምንድነው ፕሪንት የምትለዋን ተነኳታላችሁ ማለት ነው። እሱ ወደ ሌላ ሊንክ ይዟችሁ ይሄዳል። ልክ ሊንኩ ሲከፍት ስክሪንሻት ያደረጋችሁትን ፎቶ እዛ ላይ ድሮፕ ማድረግ ነው። እሱም አፕሎድ ያደርገውና የፎቶውን URL ይሰጠናል። ወይም ደግሞ ፎቶውን ወደ ሊንክ ቀይሮ ይሄን ቼክ የሚያደርገው ሰውዬ ሊንኩን ሲነካው እስከመጨረሻው መታየቱን የሚያሳይ ቪዲዮ ፒክቸር ያገኛል። እሱን እንደ ፕሩፍ እንሰጠዋለን ማለት ነው። ፕሩፍ ስጡ ነው ወደ ተባለበት ቦታ ሄደን ፔስት እናደርገዋለን ማለት ነው። ከዛ በኋላ አይ ኮንፊርም እንደሰራን እናረጋግጣለን። ከዛ በኋላ ከፈለጋችሁ ወደ ቀጣይ ስራ መሄድ ትችላላችሁ። እዚህ ጋር ምን ሪኮማንድ ማድረጋችሁ በአንድ ጊዜ ብዙ ታስኮች መስራት ትችላላችሁ፣ የቪዲዮዎቹን አብሶ። ምክንያቱም ባክግራውንድ ቪዲዮ ማየት ስለምትችሉ 2-3 ታስክ በአንዴ መስራት ትችላላችሁ የተለያየ ታብ ላይ። እሱንም በቅድሙ ስታይል አንድ ታስክ ትቀበላላችሁ። ያ ታስክ ምን ሪኳየር እንደሚያደርግ ታነቡታላችሁ። ኢንስትራክሽኖቹን በትክክል ትከተሉና ቪዲዮን ትከፍቱታላችሁ። ያገኛችሁትን ቪዲዮ ከከፈታችሁት በኋላ እሱን ታስክ እዛው ታስቀምጡትና ሌላ ደግሞ ታስክ ትቀበላላችሁ። የሱንም ኢንስትራክሽን በትክክል አድርጋችሁ መክፈት ያለባችሁን ቪዲዮ ከፍታችሁ ባክግራውንድ ላይ ሙሉን ይጨርስ፣ ምንም ችግር የለውም። እናንተ ሌላ ታስክም መስራት ትችላላችሁ። የራሳችሁንም ዩቲዩበሮች ከሆናችሁ ዩቲዩብ ላይ ማድረግ የምትፈልጉትን ነገር አናሊሲስ ልታዩ ትችላላችሁ። የፈለጋችሁት ነገር ማድረግ ትችላላችሁ እስኪጨርስ ምናምን። ከዛ መታችሁ ልክ ሊያልቅ ሲል ስክሪንሻት ትወስዳላችሁ። ከዛ የሁሉንም በትክክል በየቦታቸው እንዳትምታቱ በየቦታቸው ስክሪንሻቱን አድርጋችሁ ያሏችሁን ኢንስትራክሽኖች በጠቅላላ ላይክ ማድረግ ካለባችሁ ላይክ ታረጋላችሁ፣ ሰብስክራይብ አድርጉ ካላችሁ ሰብስክራይብ ታረጋላችሁ። ያው እንደነገርኳችሁ የፌክ ወይም ደግሞ ማትጠቀሙበት የዩቲዩብ ቻናል ስለሆነ ሰብስክራይብ ብታረጓቸው ባታረጓቸው ስለማታዩት እናንተ እዚህ ጋር ኮንሰርን የምታረጉት ኢንስትራክሽናችሁን ብቻ ነው። ከዛም በኋላ መታችሁ ሁሉንም መስጠት ያለባችሁ ሊንክ ፒክቸር ከሆነ በቅድሙ መንገድ ሊንክ አድርጋችሁ ለነሱ መስጠት። አንዳንዴ ክሮም ላይ ሆናችሁ እንደዚህ አይነት ሊንኩ አልከፍት ካላችሁ በፋየርፎክስ ምናምን ከፍታችሁ ፎቶን አፕሎድ ማድረጊያዋ አንዳንዴ እምቢ ትላለች URL
ክራሽ ታደርጋለች ሪሎድ አድርጉኝ ምናምን ሊል ይችላል። እናንተ በትክክል ኮፒ ፔስት ማድረጋችሁን እንዳትረሱ። ፋየርፎክስ ላይ መውሰድ ካለባችሁ ፋየርፎክስ ላይ ወስዳችሁ መስራት አለባችሁ። ሌላኛው ደግሞ በጣም በቃ እዚህ ላይ መጠንቀቅ ያለባችሁ ሌሎች አይነት ታስኮችን እንስራ ብላችሁ ስትሞክሩት ማለት ነው ኢንስትራክሽኑ በጣም እንደ ቀላል ያደርጉትና ጎቱ ማይ ቴሌግራም ቻናል ምናምን ይላችኋል። ከዛ ቴሌግራም ቻናል ላይ ገብታችሁ ምናምን ስትሉ እዛ ላይ ነው ኢንስትራክሽኑ ያለው ይላችሁና ኢንስትራክሽኑ በጣም ብዙ ይሆናል። ሊከፍላችሁ የሚያስቡት በጣም ትንሽ ብር ይሆንና ግን የሚያዟችሁ በጣም ብዙ ስራ ነው። ምን አሳቀቃችሁ? አንዴ ደግሞ የሆነ ነገር አድርጋችሁ ኢሜል ካስገባችሁ በኋላ ምናምን የሆነ ክፍያ ክፈሉ ፕሪሚየም መሆን አለበት ይላችኋልና እንደዚህ አይነቱን ስለማልመክር ኢንስትራክሽኑን በደንብ እያነበባችሁ እንትን ማለት ሳይን አፕ ማድረግ ካለባችሁ ሳይን አፕ ማታቁትን ነገር ማለት ማታቁትን ማለቴ የሆነ ጠጠር የሚል አይነት ነገር ስሜት ከተሰማችሁ መተው። 6 ወር ነው የሰራሁት። እሱንም ሁለቱ እንደምታዩት ተቀብለውኛል ትክክለኛ ስራ እንደሰራው። ሌሎቹ ግን ገና ሪቪው እየተደረገ ነው። እነሱ ባለቤቶቹ ይህን ስራ ያዘዙ ሰዎች ናቸው ቼክ ያደረጉትና የማጭበረበር ምናምን ነገር የለም። ግዴታቸው ነው፣ ግዴታ ሰሚት ያደርጋሉ ማለት ነው። እዚህ ዌብሳይት ላይ የሰራችሁትን ገንዘብ ወደ ፔፓል አካውንታችሁ እንዲገባላችሁ ከፈለጋችሁ እዚህ ጋር እንደምታዩት $8 ሚኒመም $8 መስራት መቻል አለባችሁ። ስካም ምናምን ነገር አይደለም። $8 ስትደርሱ የሚዘጋ ቻናል ምናምን ነገር አይደለም። ትክክለኛ የሆነ ዌብሳይት ነው፣ ይሰራል በትክክል። ልክ $8 ስትደርሱ ከፈለጋችሁ ዊዝድሮዋል ማድረግ ትችላላችሁ ማለት ነው። እና ከስርም እንደምታነቡት ፔመንታችሁንም ከ24 ሰዓት እስከ 48 ሰዓት የሰራችሁትን ማለት ነው። እዛ ቅድም ያሳየኋችሁን እነዚህን የኔ የሰራዎች በ48 ሰዓት ውስጥ ያን የስተርዴይ ነው፣ ገና 24 ሰዓት ገና የሆነው ነው፣ 10 ሰዓት ብቻ የሆነው አለ እና ገንዘቡንም በትክክል ይሰጡኛል ማለት ነው። በጣም ቀላል ነው። ያን ያህል ብዙ ብር ላታገኙበት ትችላላችሁ። ግን ያው ማኒታይዝድ ያልሆኑ ቻናሎች ያሏችሁ በቀን የተወሰነ ዶላር የተወሰነ እያገኛችሁ እንድትሉ ነው። ቀላሎች ናቸው እንዳልኳችሁ። የዩቲዩብ ቪዲዮዎችን ማየት በጣም አሪፍ ነው፣ ይሻላል ከሌሎቹ ስራዎች አንፃር እና ጥንቃቄ ማድረግ ያለባችሁ እዛ ጋር ያለውን ኢንስትራክሽን በትክክል ማንበብ ነው። ስክሪንሻት ማድረግ ያለባችሁ ነገሮች በትክክል ስክሪንሻት እያደረጋችሁ ለነሱ ሰሚት ማድረግ ነው። ከ30 ደቂቃ በኋላ ከአንድ ሰዓት በኋላ ከአንድ ቀን በኋላ ሪቪው አድርገው ብራችሁን ይሰጧችኋል ማለት ነው። ብዙ ሽወዳ ምናምን የለውም። አንዳንድ ደግሞ ቅድም እንዳሳያችሁ ከባድ ታስኮች አትስሩ፣ ይቅርባችሁ፣ አያዋጣችሁ። በተረፈ ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። ሌላ እኮ አሪፍ ከዚህ የተሻለ አለ ብላችሁ የምታስቧቸውን ዌብሳይቶች ምናምን ደግሞ ጠቁሙኝ። በተረፈ በሌላ ባሪክ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ ብሉ። ቻው።